በቅርቡ ቢሊዮነር ሆናለሁ ያለው 150 ድንቅ ልጆችን ያቀረበው እስላሙም ለክርስቲያኑም የቆመው ትላንት ካልስ ካፌ አስተናጋጅ ዛሬ ግን የካልስ ካፌ ባለቤት የሆነችውን ጸዲን የራሱ ፕሮግራም ላይ ዳኛ አድርጎ ያቀረበው አሁን ላይ 1 ሚሊዮን ነገ ደግሞ በአፍሪካ የመጀመሪያውን 10 ሚሊዮን ሰብስክራይበር ገባለው ያለው እሸቱ ዶንኪቲው መለሰ ህይወት እንደኔ ጠመመችበት የሌለ እስኪመስለኝ ድረስ ሰዎች እሸቱ በጣም ሚሊዮነር ነው ብዙ ብር አለው ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ነው። ሞቲቬሽን ሰምቼ ተወስብሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ። በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎችን አሳልፌያለሁ። ሰውነቴ ላይ ጠባሳ አለ። ራሴን ለማጥፋት የሞከርኩ ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው። ማሪ ሃኒ ምን በቃ ይባልና ለትልቁ ቤት ሲገቡ ይሰለቻል። ይሄ በየቢቹ ይዟት ሄደው በየምኑ ይጠግባታል። እንዳትጠገም መሆን ይቻላል። ስሜትን መቆጣጠር እኔ እኮ በአንድ ቀን ስህተት እኮ ነው በአንድ ቀን ይቻላል። እያማረ ትቶ ምግብ አለ። አሁን ጉበት ተይዛል ብትባል ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁ ቪዲዮዎች ሰብሰብ አድርጌ ለእናንተ በሚመጥን መልኩ ይዤላችሁ መጥቻለሁ። በዚህ ሳምንት ከተሰሙ መረጃዎች መካከል አንደኛውና ዋነኛው እንግዲህ ኮሜዲያን ወይም ደግሞ የዶንኪ ቲዩብ ባለቤት የሆነው እሸቱ መለሰ አደጋ ውስጥ እንደሆነም ይታወቃል። አደጋ ላይ ነኝ እባካችሁ ድረሱልኝ እያለም ይገኛል። እንዲሁም ደግሞ ከእስልምና እምነት ወደ ኦርቶዶክስ ተዋህዶ ቤተክርስቲያን የተመለሰችው አንድ አስደናቂ ገጠመኝ ያላትን ታችንን ታሪክ ይዤላችሁ መጥቻለሁ። በሌላ በኩል ደግሞ በቲክቶክ መንደር የሳሚ እናት በመባል የምታወቀው በዚህ ሰዓት ልጄን አደራ እያለች ትገኛለች። እነዚህና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ ማድረግ ቤተሰብ መሆን ይችላልላችሁ። ወደ ቪዲዮ በቅድሚያም እንግዲህ በቀድሞ ህይወቷ የእስልምና እምነት ተከታይ ነበረች። አሁን ግን ሙሉ ለሙሉ ወደ ኦርቶዶክስ ተዋህዶ ቤተክርስቲያን የተመለሰች አንድ አስደናቂ ታሪክ ያላት እህታችን አለች። ይቺ እህታችንም እንግዲህ እስልምና እምነትና ኦርቶዶክስ ተዋህዶ ብዙ የተለያዩ ነገሮች አሏቸው ስትልም እንግዲህ ያስተላለፈችው መልእክት አለ። እሱን ቪዲዮ ተመልክተን እንመለስ። ቁርአን ግን አክተም ያለው ማለት ሙሉ ቁርአንን አነባለሁ ማለት ነው። ሂፍዝ ከተባለ ደግሞ ቁርአኑ ተዘግቶ በጭንቅላታ ብቻ መያዝ አለበት። 30 ነው እንጂ 114 ሱራው ማለት ነው። 114 ምዕራፍ እንደዛ ሙሉ በጭንቅላት የተዘግቶ ሲሆን ቁርአን ገልጬ ግን አነባለሁ። ከዛ ጁዝአ አልአወል ጁዝአ አሳኒ ሳድስ ሙሐደራ 40 ሐዲስ ተንቢሃት ኡሱስ 30 አሁን እነዚህን የተማርኳቸው ናቸው። ሁሉም ይለያሉ። አቂዳ ነው መማረውም ሁለቱን ያወዳደርኩ ነው። አህባሽና ወሃቢዩን ያወዳደርኩ ነው። የትኛው ልክ ነው? እነሱ ጋር ለመቆየት በጣም ነበር የጣርኩት። በቃ የእናቴን ስሟን ላለማስጠፋት አባቴን አንገቱን አስደፋዋለሁ በሚል ውስጥ ማላምንበት ነገር በመማር ውስጥ ነበር። በምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ እንድትወጪ ምክንያት የሆነሽ ምንድነው? 11 ክፍል ስንገባ ሃይ ስኩል በጣም ብዙ ኦርቶዶክሶች አሉበት አካባቢ ነው። ሃይ ስኩል ምንድን ነበር? ሃይ ስኩል ነው ኮምቦቻ ሃይ ስኩል ነው የሚባለው። ሃይ ስኩል ስማር በጣም ብዙ ኦርቶዶክስ ጓደኞች አፈራው። እሺ እና ከነጠላ ከቦርሳቸው አይጠፋ። ወደ ቤት ስንመጣ መድኃኔዓለም ደብር ሲሳለማቸዋል። ውጭ ላይ ቆመው ነው የሚሳለሙት ቦርሳቸውን እንዲህ ምናምና ድርጊታቸው ይስበኝ ነበር። እንዴት ነበር ድርጊታቸው? ሲያሳውሽ ዩኒፎርም ያወልቃሉ። ከዛ ዩኒፎርም ካስገቡት በኋላ ቀሚስ ይለበሳል። እኛ ጋር በተለም እሺቲ ነው የሚበዘውተር። ከዛ ነጣላቸውን አውጥተው ውዳሴ ማርያም እኔ መጽሐፍ ቅዱስ ነበር መስላ የምታይ እና እሷን ይዘው ይገባሉ። ከ40 እስከ 1 ሰዓት ቆያሉ። ያን ሰዓት ቁጭ ብዬ ነው ተጠብቃቸው እና የሆነ እምነቱ ላይ ያሾፍበት ስለነበር ትክክለኛ አምላክ ሆንክ ታመጣኛለህ ነው ምለው። ከዛ ጸለያቸው ምናምን የኮምቦልቻ መድኃኔዓለም እሺ በቃ እስኪ አንተ ትክክለኛ አምላክ ሆንክ ታመጣኛለህ ካልሆነ አልሆነም እና እንደዛ ብዬ እኔ ጸሎት ነግሬው ስንሄድ እከራከራቸው ነበር። ለምንድን ነው ለስላድን የምትሰግዱት? አይሆንም እኮ አይወለድም። አምላክም ይወለድ ከሆነ እሱን የወለዳት ማን ፈጠራት? በጣም ነው ማወዛገባቸው። ከአንቺ ጋር ክርክር አይሆንም።
ወይ ከሁለቱ አትሆኝ ብቻ ምረጭ ነበር መባል። ግን በውስጤ ትክክለኛ አምላክ ኮን ካንተ ታመጣኛለህ። ምክንያቱም ጅብሪል ገብርኤል ነው፣ ማርያም መርየም ናት። አብዛኛው ነገር ተመሳሳይ ነው። ቁርአንን መጽሐፍ ቅዱስን ብታነበው ታሪኩ ማች ነው። ሊለያይ የሚችለው የነብዩ መሐመድ ስም እዚህ ጋር የለም። ኢቭን እኮ የድንግል ማርያም ስም ቁርአን ላይ አለ። ሱረቱል ማርያም ራሱን ችሎ ስለ ኢየሱስ ክርስቶስ ከስታይ ሱረቱል ኢሳ ራሱን ችሎ አለ። ስለ አብርሃም ሱረቱል ኢብራሂም አለ። ምንም የሚለያይ ነገር ትክክለኛ አምላክ ኮን ካንተ ታመጣኛለህ። እንደዛ ሲሆን አስታውሳለሁ ስላሴ በርግጥ መጽሐፍ ቅዱስና ቁርአን ብዙ የሚያለያያቸው ነገሮች አሉ፣ የሚያመሳስላቸው ነገሮች አሉ። ቀጤ ከዛ በቃ እነሱ ጋር እንትን ስንል የስላሴ ቀን ነውና ስለ ምስጢረ ስላሴ ምስጢረ ስጋዊ ምናምን እንትን እየተማሩ ነበር። የዛን ቀን የወጣሁት እኔ እንግዳ መጥቶ ስጋ ልገዛ ነው። እዛ መግዛቴን አንተን ብዬ በር ላይ ተቀመጥኩ። የት ቤተክርስቲያን በር መድኃኒዓለም። አዎ እየተማሩ ነው ልጆቹና ስለመወለዱ ለአዳም የገባለትን ቃል ኪዳን እንትን እያልኩ ኦኬ የተወለደበት ምክንያት ይሄ ነው። ፐርፐስ ስለነበረው ነው የመጣው። የወለደ የፈጠራት ናት የወለደችው። እሷም የተወለደችበት ምክንያት ለዚህ ዓላማ ነው። ለራሴ መልስ መስጠት ጀመርኩ። ከዛ ነጣላ ይዛችሁልኝ ማለት ጀመርኩኝ። በፊት ለፊት አልገባም፣ ምክንያቱም የትኛው ሙስሊም አያስገባኝ፣ ኦርቶዶክስም አያስገባኝ። በጀርባ በኩል አጥር የለውም መድኃኒዓለም እገባለሁ። ነጠላ ለብሼ አልተጠመቅኩም፣ አዳምጬ እወጣለሁ። እዛ ቀን አባን ማግኘት ስፈልግ ኤልሳቤት ትባላለች፣ ደብረታቦር ዩኒቨርሲቲ ነው የምትማረው። ኤልሲ ያልኳት አባት ብታገናኝ ምን ይመስልሻል? ኧረ አባ እኮ ይቆጣሉ ምናምን አለች። እሷ ለምን እንደሚቆጡት አላቅም። በሰዓቱ እንደዛ ነበር እሷ ምላሽ። ምሽት ላይ እንደው ጧት ላይ ከትምህርት ቤት አስፈቅጄ ወጣሁ። ከነ ሂጃቤ ገባሁት ቤተክርስቲያን። በጣም መስቀል አውጥ ሰው ሊያሳልሙ ሲል አይ አባ እኔ ሙስሊም ነኝ አልሳለም፣ ግን ጥያቄ ልጠይቀውት ነው የመጣሁት። ማን ስማቸው? አባ ሳሙኤል ይባላል። ሳቅ ብሎ የኮምቦልቻ መድኃኒዓለም አገልጋይ ናቸው ነበሩ። አሁን ላይ እንትን ብሏል። ከዛ እሺ በቃ ሳቅ ብሎ ምንም አላሉኝም። ሳቅ ብሎ ሄድን። በሩ ላይ ተቀመጥን። እንግዲህ አልተጠመቅኩም። አክብሮታቸውን ከዛ ጀምሮ ትልቅ አባት ናቸው፣ ሞኖክሲ አባት። በቃ በድንግልና ነው ቤተክርስቲያኗ የሚያገለግሉት። ንቀት የለም። መስጂድ ውስጥ ቢሆን ማህተብ አስረህ ጭራሽ አትገባም። ጫማን ስተውር ላይ መቱ ይሆናል፣ አይቻልም። ምክንያቱም መስጂድ ከመግባትህ መታጠብ ምናምን ብለው የሚያንዛዙት እንትን ስለ ከዛ አወራን። የሚማሩ ልጆች አሉ፣ መተሽ ተማሪ እሄዳለሁ። ግን እዛም በጣም ነበር የምጠይቀው። እኔ ጋር ሲማሩ የነበሩ ልጆች ሲጠመቁ እኔ ውጤት መጥቶልኝ ወደ ዩኒቨርሲቲ ነው ሄድኩት። ሳልጠመቅ ተጠመቂ እንጂ ሲሉኝ አላመንኩም፣ አልጠመቅም ነው ሄድኩት። ብዙ ተመሪያለሁ። ባህር ዳር ከሄድን በኋላ ግን አቡነ ቤተክርስቲያን አባ ዮሐንስ ይባላሉ፣ አባት ያገኘሁት ማለት ነው። እሳቸው ጋር ማውራት ጀመር ምናምን በደንብ እንትን ስል ግቢ ውስጥም የሆነ እምነት የለሽ አይነት ነገር ነበር ያሳለፍኩት። ከዛ ቋርጬ ወጣሁ ትምህርቱን። ለምን አቋረጥሽ? ከራሴ ጋር አጣለሁ። ምን አጣላሽ? እስልምና ነው ልክ፣ ክርስትና ነው ልክ። እሺ። ከዛ አባቴ ባሳየሁት ትዕይንት እኔ ይህንን መረጃ እንደተመለከትነው እንግዲህ ሁለቱንም እምነት ያነጻጸረችበት መንገድ ትክክል ነው ወይስ አይደለም የሚለው ነገር ሐሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ መረጃ ሳንወጣም እንግዲህ ኢትዮጵያ ለዘመናት ከድሮ ጀምሮ አሁን ድረስ በሃይማኖት እንዲሁም ደግሞ በባህል ተከባብራ የምትኖርበት ሀገር ነው ማረጋገጫ የሆነ አንድ ቪዲዮ አለ። ገራሚ መረጃ ተሰምቷል። በሙስሊም ወጣትና በኦርቶዶክስ አባት መካከል ምንድነው የተፈጠረው? በሰዓት የመላው ኢትዮጵያውያንን ትኩረት እየሳበና ልብ የሚነካ አነጋጋሪ ምስል በማህበራዊ ሚዲያ ላይ በስፋት እየተዘዋወረ ይገኛል። ከላይ በምስሉ ላይ የምንመለከተው ይሄ ሙስሊም ወጣት ልጅ አባን ልሸኙት ብሎ መኪና ውስጥ ያስገባቸዋል። መንገድ እንደጀመሩ ሌላ ጊዜ እናቶችን ነበር የሚሸኘው። እሱን ሳይ ግን ወላሂ አልፌ መሄድ አልቻልኩም አላቸው። አባም እንዲህ ያለ ማር የሆንክ ልጅ ከየት ተገኘ ብለው ምርቃት ሲያሽጎደጉዱለት ተመልክተናል። እሱም አልሐምዱሊላህ ደስ እያለኝ የማድርገው ነው የሚሄዱበት ድረስ ነው የማድርሰውት እየተባባሉ ከጀሞ ሚካኤል ገላን አድሷቸው ሊመለስ ሲል ስልኩን ወሰዱ። እደውልልሃለሁ ወንድም ያሉት ሁሌም እጸልይልሃለሁ አሉት። እሱም እሺ አባቴ እኔም እዘይሮታለሁ ካላቸው በኋላ ወርደው ሄዱ። ይችናት ኢትዮጵያ። ለዚህ ነው ይች ሀገር በወጣቶቻችን ተስፋላት የምንለው። የሚኮረጅ መልካም ስራህን አብዝተህ እንድትባረክበት ጤናና እድሜ ይስጥህ በሉት። እኔ የዚህ ዓመት ምርጥ ወጣት ብያለሁ። እናንተስ ምን ትሉታላችሁ? ሐሳብ አስተያየታችሁን በኮሜንት ስር አስቀምጡልኝ። ማርያምን ይህን ነገር ሳይ እኔ ማመን አልቻልኩም።
የእውነት ኢትዮጵያ ማለት ይህች ናት። ታላቋን ሀገር በታላቅ ህዝቦቿ ወደፊት እናያታለን ብዬ ተስፋ አድርጋለሁ። መልካም ቀን ተመኘውላችሁ። ሌላ መረጃ ስናልፍ ደግሞ ኮሜዲያን እሸቱ መለሰ ወይም ደግሞ የዶንኪ ቲዩብ ባለቤት በዚህ ሰዓት እጅግ በጣም ትልቅ ኪሳራ ውስጥ ይገኛሉ። እናም እባካችሁን እርዱኝ እያለም እንግዲህ ድምጹን እያሰማ ይገኛል። ይህ የሚሆንበት ምክንያት ምንድነው? ቪዲዮን ተመልክተን እንመለስ። በቅርቡ ቢሊዮነር ሆናለሁ ያለው 150 ድንቅ ልጆችን ያቀረበው እስላሙም ለክርስቲያኑም የቆመው ትላንት ካልስ ካፌ አስተናጋጅ ዛሬ ግን የካልስ ካፌ ባለቤት የሆነችውን ጸዲን የራሱ ፕሮግራም ላይ ዳኛ አድርጎ ያቀረበው አሁን ላይ 1 ሚሊዮን ነገ ደግሞ በአፍሪካ የመጀመሪያውን 10 ሚሊዮን ሰብስክራይበር ገባለው ያለው እሸቱ ዶንኪ ቲዩብ መለሰ ህይወት እንደኔ ጠመመችበት የሌለ እስኪመስለኝ ድረስ ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ነው። ሞቲቬሽን ሰምቼ ተወስውሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ። ምን ያክል ከነዳጅ አቅም ስንት ብር ነው? አሁን መንቀሳቀስ ጤፍ ስንት ብር ነው? እያንዳንዱ እንቅስቃሴያችን በገንዘብ ነች አይደል? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደረግነው እንጂ እንዴት ሆኖ ማለት እኔ እንግዲህ ንብረት ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንጻዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንጻ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪ ቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ነው። ሞቲቬሽን ሰምቼ ተወስውሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ። ምን ያክል ከነዳጅ አቅም ስንት ብር ነው? አሁን መንቀሳቀስ ጤፍ ስንት ብር ነው? እያንዳንዱ እንቅስቃሴያችን በገንዘብ ነች አይደል? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደረግነው እንጂ እንዴት ሆኖ ማለት እኔ እንግዲህ ንብረት አለው ከተባለ እናንተ የማታውቁት ንብረት የለም። ኢትዮ ቤስት ሪል ስቴት ቤት ገዝተናል። መጀመሪያ የሜላትን መኪና ሸጠን ገዛን። ከዛ ቢሮአችን ሃይሩፍ ነበረችን አንድ አይናችን። የመጨረሻው ክፍያ ቀኑ ሲደርስብን ስንጨነቅ በባንክ ገዝተነው የነበረውን ፕራዶ ሸጠን ነው የቤቱን ከፍለን የጨረስነው ማለት ነው። ንብረት ከተባለ እንግዲህ መቼ ሰው ወይ በራሱ ወይ በሚስቱ በልጆቹ በቤተሰቡ ነው አይደል የሚገዛው? ቼክ ማድረግ ነው። አንድ ቤትና አንድ የቤት መኪና አለን። ይሄም ለኔ ትልቅ ስኬት ነው። በ7 ዓመት እንደ አንድ ወጣት ይደንቀኛል ለራሴ እንዲህ ቤት አንድ አፓርታማ ኦን ማድረግ እየገረመኝ ነው። በቃ በጣም እየደነቀኝ ማለት ነው። ትልቅ ስኬት ነው። ለምን በርደኑን እዚህ ጋር ያለውን ስለማቀው ማለት ነው። ገንዘብ አያያዝ ስለማታቅ ነው የሚለኝም ካለ ይሁን እንግዲህ አላቅበት ይሆናል። ግን ሪያሊቲው አሁን ለምትወዱኝ ለምታከብሩኝ ኢትዮጵያውያን እኔ ከስርም ስመጣ እየነገርኳችሁ ነው የመጣሁት። የምዋሸው የምደብቀው ነገር አልነበረኝም። እንዴት ከችስትነት ተነስቼ ከጓደኞቼ ጋር አንድ ፍራሽ ላይ የተኛው እንዴት አድርጌ እዚህ እንደደረስኩኝ ነግሬያችኋለሁ። እውነታውን ታውቃላችሁ። ዶንኪ ቲዩብን ያሳደጋችሁት እናንተ ናችሁ። እዚህ ያደረሳችሁት እናንተ ናችሁ። አሁን የማቀርበው ጥያቄ ምንድነው? ከጎናችን አላችሁ ወይ? እንዴት ካላችሁኝ ዶንኪ ቲዩብ አሁን ከዚህ በኋላ መቀጠል የሚፈልገው ትልልቅ ስራዎች እየሰራ ነው። ለምሳሌ በቅርቡ አሁን ጀርመን ሀገር 6 የዶንኪ ቲዩብ ሰራተኞችን ይዤ ወደ ጀርመን ሀገር ሄዳለሁ። ለምን? ታላቁ ገዳም በአውሮፓ ለመጀመሪያ ጊዜ በጀርመን ሀገር የሚገደመው ታላቁ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳምን በተመለከተ ትልቅ ስራ እየሰራን ነው። እሸቱ መለሰም እንግዲህ ሁላችንም እንደምናውቀው ከኮሜዲ ስራው ባሻገር የተለያዩ ቁም ነገር አዘል ትምህርቶችን እንዲሁም ደግሞ አስተማሪ የሆኑ የህይወት ተሞክሮችን የሚያስተላልፍበት ዶንኪ ዩቲዩብ ቻናሉ በዚህ ሰዓት አደጋ ላይ እንደሚገኝም ገልጿል። ይህንን በመገንዘብ እንግዲህ የተለያዩ ወዳጅ ዘመዶቹ እንዲሁም ደግሞ አድናቂዎቹ የተለያዩ እርዳታዎችን እያደረጉለት ይገኛሉ። ደግሞ ደውሉልን፣ ስልካችሁን እንጠብቃለን። ጆይን እያደረጉ ነው? አዎ በደንብ። ለምን ስክሪን ላይ ተሳያችሁ ጆይን እንዲያደርጉ? እሺ በጣም አሪፍ። እንዴት ነው ጆይን የሚደረገው ካላችሁ በጣም ቀላል ነው። ሙሉ ስክሪን ላይ ምስሉን እናሳያችኋለን ማለት ነው። ፕራክቲስ የምታደርጉበትን የዶንኪ ቲዩብ ሎጎ አለ፣ ከጎኑ ጆይን የምትል ጽሑፍ አለች። እሷን ጆይን የምትለዋን ስትነኩ ይመጣል። ስለዚህ አንድ ኖርማል የዶንኪ ቲዩብ ቪዲዮ ብትከፍቱ ከስር ጆይን ማድረጊያውን በተን ታገኙታላችሁ ማለት ነው። ከዛ ያስመርጣችኋል። እሸቱ መለሰ ዋን $5 ነው። እሸቱ መለሰ ቱ $10 ነው። እስከ $100 ድረስ ምርጫዎች አሉት። እኛ በዋናነት ብዙሃኑን ያማክላል ያልነው $5 ነው። የምትመርጡትን ክሊክ ካደረጋችሁ በኋላ የባንክ ኢንፎርሜሽን ስማችሁንና የባንክ ኢንፎርሜሽን ታስገባላችሁ። ከዛ ሴቭ ካርድ ትሉታላችሁ። በየወሩ ነው ያንን ሰብስክሪፕሽን ፊ የምትከፍሉት ማለት ነው። ሶ በዚህ መልኩ ጆይን አድርጋችሁ ሜምበር እንድትሆኑ በጣም በጣም ትልቅ ግብዣ ነው የምናደርገው። በገንዘብ ማገዝ የሚፈልጉ ሰዎች ይኖራሉ። ኢትዮጵያ ውስጥ የሆኑ ሰዎች ማገዝ ከፈለጉ ወገን ፈንድ ሴታፕ አድርገናል። በእኔ በኩል ያለው ባርኮድ የወገን ፈንድ ባርኮድ ነው። እሱን ስካን በስልካችሁ ካረጋችሁት ማገዝ ትችላላችሁ። ዶንኪ ቲዩብን መደገፍ ትችላላችሁ ማለት ነው። በዋናነት ደግሞ ሜምበርሺፑ ለኛ ቋሚ ስለሆነ በየወሩ ቋሚ የሆነ ገቢ ስለሆነ ለዶንኪ ቲዩብ ትልቅ መሰረት ይሆናል ብለን ነው የምናስበው። ስለዚህ እንደው ዘግይቶ ለከፈተ ሰው ዘግይቶም ላይ ሰው ስለ ዶንኪ ቲዩብ ላይ የገጠመው በጣም የሚገርም ነው። በጣም የሚገርምና ዶንኪ ቲዩብ በእርግጥ ለምን አልክ ተብለ ብዙ ተጠይቀ ይሆናል። እስካሁን እስቲ ድግም ሙስና ሰዎች ጋር የሆነ ስራ ልንሰራ ድሮ ነው የዛሬ 10 ዓመት ምናምን ይሆናል። ገና እኔ እንደዚህ እንትን አላልኩምና ሰውየው እያወራ ነው፣ ስፒች እያወራ ነውና ያወራው ነገር በጣም ማረከኝ። ስለ አህያ እያወራ ነው እና እኛ እንደ ማህበረሰብ የሚሰራን አይደለም እናበረታታው አለ። ለምን በተረቶቻችን አህያ ስድብ ነው እንደ እንትን፣ አንበሳ ደግሞ ከሌ አንበሳ ነው ይባላል አለ። ለምሳሌ የሆነ ወጣት ነው ግን ሰፈር ውስጥ ቆንጆ መኪና V8 ይዞ ቢመጣ በ2 ዓመት ውስጥ ሰራው ብሎ V8 ይዞ ቢመጣ ከሌ አንበሳ ነው እንደሱ አትሆንም ምናምን ይባላል አለ። የሚሰራው ግን አህያ ነው። በጣም የሚለፋው ልጅ ደግሞ ስድብ ደግሞ አህያ ነውና ከዛ ካራክተራቸውን ግን ስናይ አህያ የተጫነችውን ራሱ አትበላም። እህል ትጫናለች ስንዴ አይደል? ባይዞ የአህያ አይኗ ለየት የሚያደርገው አራቱንም አቅጣጫ ነው የሚያየው። ወደዚህም ታያለች ወደዚህም ታያለች እና የተጫነችውን ታያዋለች። እያየችው ነው የማትበላው ግን አትበላውም። አህያ እንደዚህ ታማኝ ገጸ ባህሪ ኖሯት ለክብር አልተጠቀምንባትም። ለምሳሌ ነው ሰው ጥሩ ይሰራ አህያ ነው አንለውማ። ከዛ አንበሳ ደግሞ እንዴት ነው የሚበላው ነው። አህያ የተጫነችውን አትበላም። አንበሳ ግን የሚዳቆ ልጅ አባሮ ነጥቆ ነው የሚበላው አይደለ? በሌላ በኩል ደግሞ ቲክቶክ ላይ የሳሚናት በመባል የምናውቃት ተወዳጇ ቲክቶከር በልጅነቷ እጅግ አሳዛኝ እንዲሁም ደግሞ አስከፊ የተባሉ የልጅነት ጊዜያቶችን እንዳሳለፈች ተናግራለች። እናም ደግሞ ልጅ ይህንን ታሪክ እንዲደግም አልፈልግም ስትልም እንግዲህ ያስተላለፈችው መልእክት አለ። እሱ ቪዲዮ ተመልክተን እንመለስ። በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎችን አሳልፍ ያለው ሰውነቴ ላይ ጠባሳ አለ። ራሴን ለማጥፋት የሞከርኩ ብቻዬን ስለምኖር ከልጅ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዚህ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት። ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ሚዲያ ላይ ምናምን ትልቅ ስም ነው ያለው። በቃ የተከበረ ስም ነው ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት
ግን በጣም ባገኝ እንደዚህ በተገናኘን ቁጥር በጣም አቢዩዝ ያደርገኛል ምናምን እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ለማቆም እንዳለበት ሴት ልጆች እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረኩት የቪዲዮ። ምንድነው የጸብ መነሻ ነበረ ወይስ የጸብ መነሻ ነበራችሁ ሲሆን? ምንም አይነት የጸብ መነሻ አልነበረንም፣ ግን እንደነገርኩ ይሄ ሁሉንም ነገር በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው እንጂ የጸብ ቫይብ ምናምን የለውም። ግን ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማውቅ ይሄን ነገር ማቆም አለብህ እና አንተ በቃ እንደ ስምህ አይደለህም ህሊናህን የሸጥክ ሰው ነህ ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ ስናወራ ማለት ነው። እና እኔም ስቀርብ ለመጀመሪያ ጊዜ በቃ ጥሩ ሰው መስለኝ ነበር ምናምን፣ ግን በተቃራኒ ነው ምናምን ነገር እና ስለሌሎች ሴቶች አይመለከትሽም፣ ግን አንቺ መኖር ከፈለግሽ እቺን ትንሽ የዛልሽ ማሳደግ ከፈለግሽ አርፈሽ መቀመጥ አለብሽ ምናምን አይነት ነገር እና በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራው አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት እና ያን ነገር ምናምን አንስቼበት ነበረ። የዛኔም ሳገኝክ ምንም ነገር ማድረግ እንደማልፈልግ እየነገርኩ እንደዛ ስትታገለኝ ነበረ እና ሸንቴን በጥሮኛል ምናምን ነገር እያልኩት ምናምን ነገር ሂጂና የፈለግሽበት ሽኝ ምናምን እና በጣም ትልቅ ስም ያለው ሰው ነው እና ምን ያህል ሴቶችን እንደዚህ አቢዩዝ አድርገሃቸዋል፣ ምን ያህል ሴቶች አምናውክ በእንደዚህ አይነት መንገድ አልፈዋል ምናምን እና አሁን ራሱ ይህን ፖስት ያደረጉትኝ እኔ ማለት ሚዲያ ላይ ያውቃሉ፣ ቲክቶክ ላይ ብዙ ሰዎች ያውቃሉ። የመጣሁበት መንገድ ቲቪ ላይ ምናምን ሆስት አደርግ ነበረ፣ መቄዶንያ ሰራ ነበር እና በሰርባቸው አጋጣሚዎች በሙሉ አቢዩዝ ስደረግ ነው የኖርኩት ህይወቴን ሙሉ እና የሆነ ስራ ጀምራለሁኝ እዛ የስራ መንገዴ ላይ በቃ እንደዚህ አይነት ነገር ያጋጥመኛል ምናምን እዛ አልፈዋለሁ ምናምን እና በቃ ይሄ ሴት መሆኔ እስከሚያስጠላኝ ድረስ ምናምን ለምን እና በቃ የሆነ ይሄ ሰሞን እንደውም በቃ ሳለቅስ ነበረ እና በቃ በእንደዚህ አይነት መንገድ ደግሞ ትፈራለህ። አንዳንዴ ሴቶች እንደዚህ ተደረጉ እንደዚህ ሆኑ ምናምን ሲባል ሚዲያ ላይ ትሰማለህ፣ ወጥተህም እንዳትጋፈጠውም ትፈራለህ ምናምን። ልጭማለች በቃ እንደ ሴት በጣም የፈራሁበት ሳምንት ነበረ። በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎችን አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩባቸው ጊዜያቶች ነበሩ። ዩኒቨርሲቲ ተመርቄያለሁ በኢንጂነሪንግ ምናምን። ስለዚህ በቃ ይሄ ወንድ በሚባል ነገር እርሊ ነው በገዛ አያትሽ ማለት በገዛ አያትሽ እንደዛ እንትን ብሎኛል። በልጅነት ነው የወጣሁት። ብቻ ምን ማለት ወደ ብዙ ነገር ነው ያሳለፍኩት። ሰይፉ በወንድ ብዙ ተፈትኛለሁ። ነው የሚያበቃው። 29 ዓመት እስኪሞላኝ በወንድ ብዙ ነው የተፈተንኩት። ብዙ ያው ማሪ ሃኒ ምን በቃ ይባልና ለትልቁ ቤት ሲገቡ ይሰለቻል። ይሄ በየቢቹ ይዟት ሄደው በየምኑ ይጠግባታል። እንዳትጠገም መሆን ይቻላል። ስሜትን መቆጣጠር። እኔ እኮ በአንድ ቀን ስተት እኮ ነው በአንድ ቀን
ገንዘብ ይቻላል እያማረ ትቶ ምግብ አለ። አሁን ጉበት ተይዛል ብትባል እኔ እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል፣ ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገር፣ ልጄን ወደድካት ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል፣ በጣም ወደሃት መዝለቅ ሐሳቡ ካለ ያንን መሽጎርጎር ብትተውስ? ይሄ ማሰቃየቱ እሷን ማሸቱ እሷን ከፈለገችስ የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲህ ንፋስ ወዳለበት አካባቢ ጋር ይዘን ሁለቱም ከፈለጉስ ንፋስ ላይ መውጣት ነው። ተነጋግራችሁ የእውነት ነው የምነግርህ። ብዙ ወላጅ ተሰብሯል። ብዙ ሰው አንገቱን ቀና ማድረግ አቅቶታል በዚህ ምክንያት። አዎ መቆም ያለበት መተሻሸት ነው። ደግመዋለሁ፣ አልፈራም። ነጭ ሆነው የሚመጡ አሉ ወደ ቤት። እኔ አዋሽ ውሃ ወስዶ ይጠባት እንደው ጆሮዋ ሁሉ ነጭ ደህናው ነው የወጣች። እኔ አያለ ደህና ነች። ጌሻ ባዝሊን አንዱ ሙሉ አይበቃም ስትመለስ። እሱን አልደግፍ። እኔ እኮ በአንድ ደቂቃ ውስጥ ምን እንዳረገኝ ይቻላል። በአንድ ደቂቃ ውስጥ ምንም አላረጋትም። የእሷ ፍላጎት ኖሮበት እንጂ የሚያንቅህን አንድ ይዘህ ወንድ ፈሪ ነው። እንዴት ዘርበል ካልከው በስማ ላይብረሪ ነው የሚገባው መጽሐፉን ሊያነበው። አዎ አሁን እነገርኩ ቅድም ሆቴሌ መተው ሲጫወቱ ወንዶቹ ሲዋሿቸው እኔ በምን ላስቁም? አዎ ሴቶቹ በቃ ምስጥ፣ በተለይ ደግሞ ከቤት ወጥተው ማያውቁ ልጆች። እኔ አሁን ፈጣንሽ ብለኸኛል፣ ፈጣን ነኝ። አሁን ማንም አታደለኝም። አሁን እሳቸው ችለው ነው ይዘውሽ የሚተኙት፣ እሳቸው አሁን እንደው እንደዚህ ናቸው ይሉኛል። አይ ወንዶቹን ነው፣ ሴት በሆንክ ያሳይህ ነበር ነው የምለው። ብዙ ጊዜ የምናያይዘው ከወገብ በታች ነው ጉዳያችንን። ከወገብ በላይስ ቁጭ ብሎ ራሱ እኮ አንተን ማየት፣ ባለቤትን ቁጭ ብለህ ቡና አፍልተህ ማየት እኮ ከወገብ በታች ይበልጣል። የምትኖረው ብዙ አብዛኛው ያንን ነው። ስሜት እኮ ያልፋል። ሳይዳለቁ ሳይጠጋገቡ ሲበቃቸው አጃክስ መስለው ባላለኝ ማለት እንደ ስልጣኔ ተወስዶ በቃ ኢትስ ኦኬ ምናምን የሚል ቤተሰብ እኔ እሱን አልደግፍም። ልትበይ አምባሳደር ልትሆኚ በነፃ ቅርጫ ቤት ስጋ ሊገባ ልትበይ ነው ልቆርጪ። አየሻ ስጋውን ሲያገላብጡ ጋይስ ማናት ሴትዮዋ ሲያገላብጡት አየሻ ከቀዩ ከብኑ ከዱለቱ ከጮማው ከምናምን ሲታረዳ አየሽ። ከዛም ቤትሽ አንተሽ ልትበይ እራስሽ ተበላሽ። ሊበላ ሶሻል ሚዲያ ላይ ተበላሽ ራስሽ። አይ መድኃኒዓለም ይሁን ይስልሽ በወጣም አለቀልሽ። እንግዲህ ከበሬ ጋር ሁሉ ነው የሚያገናኙሽ። በሬዋን እንዲያርጉ አንቺን አስቀምጠው ነው የሚለቁሽ። ህዝብ ሶሻል ሚዲያ ላይ ተመጣ ነው ጋይስ። ጌታ እንደው ልትበይ አምባሳደር የበሬ አምባሳደር ልትሆኚልሽ ጉድሽ እዚህ ወጥቶ እግዚአብሔር ይጠብቅሽ። እንደው ማንሽ ካሌብናት እንደው ለኔ ነገር ማናት ሹክ በይ እኔ ፍቅር ሹክ በይ ትንሽ ቀዳድ እንበልባት እንቀዳድባት። እኔ ወር ምን ትያለሽ? ያዋጣኛል እኔ ከዛ ሊያይ ወይ እና እንደዛ ነው። ሌላው ደግሞ እንትን ላይ ምን ምድረው ፍጹም ላይ ቀርቦ ጋይስ የሆነች ባለትዳር እቺን ልጅ ላስታውሳችሁ ቀንዴ ጋይስ ወሬ ያለው ይሄ ነው እንግዲህ ይሄ ነው ወሬ ሲኖር በደንብ እናወራለን። ያለውን ወሬ መገረም ነው የኛ ስራ። ሆዴ ኢትዮጵያ ገብቶ አዲስ ፍቅረኛ ይዟል አሉኝ። እኔ በአደባባይ ላይ ፍቅረኛ ይዛሃል ወይ ሆዴ ብዬ ስጠይቀው አልያዝኩም አለኝ ሆዴ። ትላንትና ጂጂ ደግሞ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ ቤት አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በአዳዲስ መረጃዎች እስከምንገናኝ ድረስ መልካም ጊዜ